አሁን እግዚአብሔርን ቃል እንሰማለን። ክብር ለኢየሱስ ይሁን። ዝግጁ ናችሁ? ማነሳው ሐሳብ መልእክት የእግዚአብሔርን ቃል ነው። ስብከት ቢጤ ነው፣ ግን መልእክቱን እንደዚህ እንድትሰሙ ትፈልጋለሁ። በዚህ በዘመኑ መጨረሻ ላይ ያለች ቤተክርስቲያን አሁን ያለባት እጥረት የምን እጥረት ነው የሚል ነገር አስባለሁ። እጥረት አለ፣ የሆነ እጥረት አለ። ያ እጥረት ኢየሱስ ያድናል የሚል የጩኸት እጥረት አይደለም ያለብን፣ የትምህርት እጥረትም አይደለም ያለው። በጣም የሚገርሙ አይነት ትምህርቶች አሉ። የኢንፎርሜሽን እጥረት የለብንም። ኢንፎርሜሽን አሁን በጣም በሚያስገርም ሁኔታ ተንሰራፍቶ ነው ያለው። ምንም ነገር የምትፈልጉትን ነገር የሆነ ቃል ተናገራችሁ መጥቶ ዝርግፍ ይላል። በግራም በቀኝ ኪሳችሁም ኢንፎርሜሽን ሊገባ ይችላል። ኢንፎርሜሽንም ችግር የለም። ቦታም ችግር ያለ አይመስለኝም። ብዙ የቦታ ችግርም የለብንም። እግዚአብሔር ይስጠው መንግስት ስፔሻሊ ለክርስቲያኖች ብዙ ቦታ ሰጥቷል። የአዳራሽ ፕሮብሌም የለብንም። በጋራ እንደመፈክር ምንጮኸው ነገር ችግር የለብንም። የዝማሬዎችም ችግር አይታየኝም። በጣም የሚገርሙ ዘማሪዎች ተነስተዋል። የሚገርሙ አይነት መዝሙሮች እንሰማለን። በደንብ ስሜታችንን የሚቆጣጠሩ በደንብ ሪያክት እንድናደርግባቸው የሚያደርጉ አይነት ዝማሬዎችም እንሰማለን። አንዳንድ ደግሞ የሚገርሙ አባባሎችም ሞልተዋል። በጣም ካያችሁ አሁን ሶሻል ሚዲያው ስትገቡ የሚገርም አይነት ትንንሽ ወጣቶች ተነስተው የሚያነሷቸው ቶፒኮች፣ የሚሰሯቸው ኮንቴንቶችን ስታዩ ትገረማላችሁ። ምንጩ የት እንደሆነ ብዙውን አናቅም፣ ግን የሚገርሙ ኮንቴንቶች አሉ። ለምንም ነገር ፈልጋችሁ ገብታችሁ አታጡ። ከባሎቻችሁ ጋር ተጣልታችሁ ስትገቡ ባልሽ የተጣላበትን 5 ምክንያት የምትነግርሽ የሆነች ልጅ አለች። ጸጉሯ እንዲህ ያለች ደግመሽ እንዳትታረቂ የምታረግበት ክትባት የምትሰጥሽ አለች። በነገራችን ላይ በጣም በተደጋጋሚ ተናገር ያለው የጤና ችግር ያለባችሁ ሰዎች፣ የአስተሳሰብ ችግር ያለባችሁ ሰዎች፣ የኮሙኒኬሽን ችግር ያለባችሁ ሰዎች፣ የቅድስና ችግር ያለባችሁ ሰዎች፣ የህይወት እጥረት ያለባችሁ ሰዎች ሶሻል ሚዲያ ውስጥ አትግቡ። ጠፍታችሁ ነው የምትቀሩት። ንስሐ ያልገባችሁበት ኃጢአት ያለባችሁ ሰዎች ንስሐ ገብታችሁ በስርዓት ተስተካከላችሁ ህይወታችሁ ሳይታረቅና ሳይሰራ ሶሻል ሚዲያ ውስጥ አትግቡ። ላትድኑ የምትጠፉባቸው ችግሮች ይገጥሟችኋል። ሳታውቁት አብዳችሁ ራሳችሁን ልታገኙ ትችላላችሁ። መሬት ላይ ያለውን ጤናማውን ኮሙኒኬሽናችሁን ታጣላችሁ። ስለዚህ በጣም በተቻለ ሁኔታ ጤነኞችም እንኳን ሰዎች ብንሆን ሶሻል ሚዲያ ውስጥ ስንገባ ተጠንቅቀን መግባት አለብን። ማዕት ጭቃ ማዕት ድጥ ነው ያለው። ምን እንደምንሰማናቅም ህይወታችን ሲበጠበጥ ይኖራል። ኮሙኒኬሽናችንን የሚያበላሹ ጥሩ የሚመስሉ ግን መርዝ ውስጣቸው ያለበት ግንኙነታችሁን አበላሽተውት የሚቀሩት ከባልሽ ተነጥለሽ እንድትቀር የሚያደርግ ከሚስት ተነጥለ ከጓደኞች ከስራ ባልደረቦች ለይቶ የሚያስቀር የራስ የካራክተርን ችግርህን አጽናንቶ በካራክተር ችግርህ ማስተካከል የሚገባህን ነገር እንዳታስተካክል የሚጋብዝ ባለህበት በችግርህ የሚያጸና መከራ አለበት። ተጠንቀቁ። በጣም ብዙ ሰው ያበደ ነው። በጣም ብዙ ሰው ላይድን ሲልድ የሆነ ነው። የእግዚአብሔር ነገር ጥሶት እንኳን እንዳይገባ የሚከለክል ነገር ህይወት ውስጥ እየተከሰተበት ነው ያለው። ስለዚህ እያንዳንዱ እርምጃችን ጥንቃቄ ያስፈልገዋል። የመጣ ነገር ሁሉ ይዟችሁ እንዳይሄድ መጠንቀቅ አለባችሁ። ስለዚህ እንዳልኩት የኢንፎርሜሽን ችግር የለብንም። የኮንቴንት አይነት ነው ያለው፣ ብፌ ነው ያለው። የኡፋው አይነት ብዙ ነው። እላው የሌለ ምግብ አይነት የለም። ጠራርጋችሁ በልታችሁ ህይወታችሁን ልታጡ የምትችሉባቸው እድሎች አሉ። ከዚህ የተነሳ ስለዚህ ይሄን እጥረት ምንድን ነው የዚህ ነገር ችግር ካላችሁኝ አንድ ነገር ይታየኛል እኔ። እሱ ደግሞ የስነ ስርዓት ችግር። ስነ ስርዓትን ጠብቅ ሲባል ሰው ሰምታችሁ ታውቃላችሁ? ስርዓትሽን ያዥ። ስርዓት የሚባል ነገር አለ። ስነ ስርዓት የሚባል ነገር አለ። የእግዚአብሔር ቃል ውስጥ ስነ ስርዓት ኢየሱስ ያድናል። አዎ በጣም ጥሩ ነው። ተቀብላችሁታል። አዎ በጣም ጥሩ ነው። ግን ስርዓት የሚባል ነገር አለ። የእግዚአብሔር ቤት ስርዓት አለ። የኑሮ ስርዓት አለ። የንግግር ስርዓት አለ። የእያንዳንዱ እንቅስቃሴ ስርዓት አለ። እያንዳንዱ ነገር ላይ ተጠንቅቀን ስነ ስርዓት ማንባር ከሆነ ችግር ውስጥ እንገባለን። ድሮ ሰዎች ስነ ስርዓት የሚማሩት ቤታቸው ውስጥ ነበረ። ለምን የተባለ እንደው ስነ ስርዓት ያላቸው ወላጆች ነበሯቸው። ብዙ ሰዎች ስነ ስርዓት ባለው ያስታውቃል ይሄ አሳዳጊ የበደለው ይባል ነበር። ስርዓቱን ሲያጣ ሰው መረን ሲሆን ሰው ይሄ ስርዓት ያጣ ባለጌ ያሳደገው ይባል ነበር። ከዚህ ኃላፊነት ወስዶ ወላጅ ይሰራው የነበረው ስርዓት ዛሬ ወላጅ ኃላፊነት ጥጦ እዚህ ውስጥ ሰምጧል፣ ውቅያኖስ ውስጥ ገብቷል።
ቤት በኩል የልጆቹ ስርዓት ትዝ ይበለው። ቀጥላ ቤተክርስቲያን ስነ ስርዓት ልታስይዝ የሚገባት እሷ ነበር። ቤተክርስቲያን አካባቢ ያለን የኔ ቢጤ ሰዎች ደግሞ ራሳችን ስርዓት አተን መረን ሆነናል። ከዚህ የተነሳ ምዕመኑ ስርዓት የለውም። ቤተክርስቲያን ብቻ አይደለም፣ ትምህርት ቤት ስነ ስርዓት ነበር። ትምህርት ቤት ስርዓት ነበር። ትምህርት ቤት ተገብቶ ወደ ክፍል ከመገባቱ በፊት በስነ ስርዓት ሰው ተሰልፎ ከንዳ ሳረፍ ተብሎ በጋራ የህዝብ መዝሙር በቴፕ አይከፈትም ነበር። እንደ ኳየር ቆመን ሁላችን ጮክ ብለን ኢትዮጵያ ብለን ነበር። ምንድነው እሱ? በሉት እስቲ ስነ ስርዓት በሉ እስቲ። ስነ ስርዓት ይባላል። ያበላል ስርዓት፣ ያወጣጥ ስርዓት፣ ያለባበስ ስርዓት፣ እያንዳንዱ ስርዓት ነበር። አሁን ምንድነው ያለው እጥረት ካላችሁ የስነ ስርዓት እጥረት አይታያችሁ? ክፍተቱ ንዛጋይ ስርዓት አልባ ትውልድ። ለምን? ስርዓት የሌለው ወላጅ፣ ስርዓት የሌለው ቤተክርስቲያን መሪ፣ ስርዓት የሌለው አስተማሪ፣ ስርዓት የሌለው መሪ፣ ስርዓት የሌለው አስተዳዳሪ ሲኖር ስርዓት አልባ ትውልድ ባለቤቶች እንሆናለን። ስለዚህ ዛሬ የሚቀጥሉት ሳምንቶች የምትጸልዩበትን ርዕስ መጨረሻ ላይ ሰጥቻችሁ በዚህ ጉዳይ የምንለያይበት ነው የሚሆነው። መጀመሪያ መዝሙር 119 ላውጣና ቁጥር 11 እናንተ ከአንድ ቁጥር ጀምሮ ብታነቡት በጣም ደስ ይለኛል። ከአንድ ቁጥር ጀምሮ ስታነቡት የሚገርም ነገር ይናገራል። እኔ ቁጥር 11 ነው የምፈልገው። አንተን እንዳልበድል ቃልህን በልቤ ሰወሩ። አቤቱ አንተ ብሩክ ነህ፣ ስርዓትህን ደግሞ አስተምረኝ። እስቲ እግዚአብሔር ሆይ ስርዓትህን አስተምረኝ በሉ እስቲ። እግዚአብሔር ይባርክ። ልክ እንደሱ አይነት ድምፅ አውጡና ጮክ ብላችሁ እግዚአብሔር ሆይ ስርዓትህን አስተምረኝ በሉ እስቲ። ስንቶቻችንን ጸሎታችን ላይ እግዚአብሔር ስርዓት እንዲያስተምረን የምንጠይቅ? ይሄ ሰው ለምንድን ነው የምትማረው? ስርዓት እንዳልበድል ነው። ስርዓት አልባ ሆኜ እንዳላሳዝንህ፣ እንዳላስቀይምህ፣ ከትቢያ ያነሳኝ፣ ከሜዳ ያነሳኝ፣ ያሰብከኝ፣ ሰው ያረከኝ፣ ትልቅ ማዕረግ የሰጠኝ፣ ቦታ የሰጠኝ አንተ እንዳልበድልህ፣ እንዳላሳዝንህ ሕግን መማር እፈልጋለሁ፣ ስርዓትን መማር እፈልጋለሁ። አስተምረኝ እግዚአብሔር ሆይ። በጣም ብዙ ነገር ኖሮን የእግዚአብሔር ስርዓትን ብቻ ባለማወቃችን እንበድለዋለን። ብዙ ጥሩ ነገር ይዘን እንዳልበድልህ ስርዓትን አስተምረኝ። የእግዚአብሔር ስርዓት ምንድን ነው ለእናንተ? የመዳኛችን መንገድ መስቀል የተሰራው ስራ፣ ስርዓቱ ግን ምንድን ነው? የእግዚአብሔር ቤት የኑሮ ስርዓት፣ የህይወት ስርዓት ምንድን ነው? አያችሁ፣ ቁጭ ብለን እግዚአብሔርን ስንሰማው፣ ከእግዚአብሔር ስንማር የህይወት ስርዓት እናውቃለን። ስርዓት ምንድን ነው? ከማያምኑ ጋር እንዴት ነው የምኖረው? ከባሌ ጋር እንዴት ነው የምኖረው? ከሚስቴ ጋር እንዴት ነው የምኖረው? ከልጆቼ ጋር እንዴት ነው የምኖረው? እንዴት ነው ስራዬን የምሰራው? እንዴት ነው መሬት ላይ የምንቀሳቀሰው? የዕለት ተዕለት ተግባሬን እንዴት ነው የምፈጽመው? እሱ ስርዓት ይባላል። የህይወት ስርዓት። የዳናችሁት በጸጋ ይሁን እንጂ የምትኖሩት በስርዓት ነው። ስርዓት ያስፈልጋል። የእግዚአብሔር ቤት የኑሮ ስርዓት። ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ላይ ብዙ ጊዜ እዚህ ቦታ ላይ ተናግሬዋለሁ። አንድ ሁለቴ ኮሮናም ላይ ሰብኬዋለሁ። በጣም የሚገርም ነገር ይናገራል። የጸጋ ወንጌል ሰባኪ፣ የጸጋ ወንጌል አስተማሪ ጳውሎስ ከክርስቶስ ውጭ ምንም ሌላ ነገር የለም ብሎ ህዝቡን መረን የሚለቅ የሚመስል የጸጋ ወንጌል ሲሰበክ አንዳንዶች በጣም ታበዙታላችሁ፣ ሰውን ባለጌ ያደርገዋል፣ ስርዓት አልባ ያደርገዋል ነው የሚባለው። ታውቃላችሁ፣ ጳውሎስ አንደኛው የጸጋ አገልጋይ ነው፣ የአሕዛብ አገልጋይ ወንጌል ሰባኪ ነው። ማንም በቃ በክርስቶስ ሲሆን አዲስ ነው ብሎ ስለ ጸጋ ወንጌል የሰበከ ሰው ነው። ግን ሲያየው የአንደኛ ቆሮንቶስን ስትመለከቱ በጣም ሰው መረን ሆነ፣ ባለጌ ሆነ፣ አገልጋይ ባለጌ ሆነ፣ ወጪ ገቢው ባለጌ ሆነ፣ ነዋሪው ማህበረሰቡ ባለጌ ሆነ።
ስርዓት ሲያጣበት ቆይ አንድ ትምህርት የተዘለለ ትምህርት አለ። አንድ ትምህርት የተዘለለ ትምህርት አለ። ስርዓት አልባ መሆን የሚያስከፍለው ዋጋ ምን እንደሆነ ማወቅ አለባችሁ ይላችኋል። ምንድነው? ስለ አባቶቻችሁ መማር አለባችሁ። አባቶቻችሁ በሙሉ ያ እግዚአብሔር አምላክ ይከተሉት ከነበረው ከእግዚአብሔር አምላክ በልተዋል፣ ሁሉም ጠጥተዋል፣ ሁሉም በደመናና በባህር ተጠምቀዋል። ምናልባት ስፔሻል ነን የምትሉ ከሆነ እናንተም ጥምቀታችሁን ይዛችሁ በጣም ጨርሰናል ግራጁዌት አድርገናል የምትሉ ከሆነ እነሱም ሙሴን ይተባበሩ ዘንድ በደመናና በባህር ተጠምቀው ነበረ። አባቶቻችሁ ሁሉም በልተዋል። ያልበላ የለም፣ ያልጠጣ የለም፣ የእግዚአብሔርን ታምር ያላየ የለም። ሁሉም ይከተላቸው ከነበረው አለት ጠጥተዋል። ያ አለት ክርስቶስ ነበር ይላል። ስለ አባቶቻችሁ ማወቅ አለባችሁ። ግን ይላል እነሱ ይሄ ሁሉ ታምር ሆኖላቸው እግዚአብሔር ከነሱ የሚበዙት እግዚአብሔር ከፋው፣ አዘነ። ለምን ሲባል ቀርተዋል፣ ወድቀዋልና። ምንድነው የጣላቸው? ምንድነው እንዲወድቁ ያደረጋቸው? ምንድነው ወደ ኋላ ያስቀራቸው? ፖል ስትሉት እነሱ ይሄ ሁሉ ታምር ያደረገላቸው፣ ይሄ ሁሉ ቸርነት ያደረገላቸው እግዚአብሔር ቀጠሮ ቦታ እነሱ ይደርሳሉ ብሎ የጠበቀበት ቦታ ሳይደርሱ ቀሩ፣ በምድረ በዳ ወድቀው ቀሩ። ለምን ሲባል ከነሱ አያሌዎቹ ተነስተው ሴሰኑ። የእግዚአብሔር ሕዝብ ስርዓትን አልጠበቁም፣ ሴሰኞች ሆኑ። ስለዚህ በአንድ ቀን ሁለት እልፍ ምናምን ወደቁ። አብዛኞቹ ወደቁ። የእግዚአብሔር ቁጣ ነደደባቸው። ከነሱ የሚበዙት ይሄ ብቻ አይደለም፣ እግዚአብሔርን ተፈታተኑት። የህይወት ስርዓት ጠፍቶባቸው ከእግዚአብሔር ጋር በስርዓት መሄድ ሲገባቸው ተፈታተኑት ተነስተው። ስለዚህ 3000 ከ3000 ምናምን የሚሆነው በእባብ ተነድፎ ወደቀ። ከነሱ የሚበዙት አንጎራጎሩ፣ በምድረ በዳ ወድቀው ቀርተዋል። ስለዚህ ማንም የቆመ የሚመስለው ያለው ጳውሎስ ለአዲስ ኪዳን ቤተክርስቲያን፣ ለቆሮንቶስ ቤተክርስቲያን ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ። ይሄንን ነው ብሎ አመጣ። ማት ነገር ነገራቸው። ይሄውላችሁ ምን ቆርሰው ስጋ እኮ የክርስቶስ ነው፣ ከእርሱ ጋር እኮ አንድ ነን። ከአሕዛብ ጋር ስትኖሩ ጣዖት ስለተሰዋ ስትበሉ ሄዳችሁ ሰዎች ምንም የተከለከላችሁ ሁሉ ነገር ተፈቅዷል፣ ሁሉ ግን አይጠቅመንም፣ ስለ ህሊና ነው የምንኖረው፣ እናንተ ነፃ ናችሁ ብሎ የህይወት ስርዓት ነው የነገራቸው። እንዴት ከማያምኑ ጋር መኖር እንዳለባቸው ይናገርና በተለይ ቁጥር 31 እና 33ን የመረጥኩት ሙሉውን ማንበብ ስለማችል እናንተ ግን አንድ ቆሮንቶስ ምዕራፍ 10ን አጥኑት። የሚገርም ነው። እንግዲህ የህይወት ስርዓቱ ስለሚበላ ስለሚጠጣ ከጉርቤት ጋር ጥሪ ላይ ሄዶ የሆነ ቦታ ግብዣ ተጋብዞ ግብዣው ላይ ሄዶ ስለመብላት ስላለመብላት ከሰዎች ጋር ስለመኖር ስላለመኖር ይበላል አይበላም ኃይለኛ ጦርነት ስለነበር ነው አምጥቶ ሲቋጥርላቸው 31 ቁጥር እንግዲህ የምትበሉ የምትጠጡ ብትሆኑ ወይም ማናቸውም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። የክርስቲያኖች የህይወት ስርዓት ምንድነው ከተባለ ብትበላ ለእግዚአብሔር ክብር፣ ብትረዳ ለእግዚአብሔር ክብር፣ ከሰዎች ጋር ህብረት ብታደርግ ክብር፣ ለእግዚአብሔር ክብር፣ የምታደርጉትን ሁሉ ክብር፣ ለእግዚአብሔር ክብር አድርጉት። ክርስቲያኖች የምታደርጉት ነገር ለእግዚአብሔር ክብር ነው። ድናችኋል፣ ህይወት አግኝታችኋል። ስለዚህ የሆነ ኮርነር ይዛችሁ ቦክስ ሰርታችሁ አይደለም ጨውት ምንም ነገር ስታደርጉ ክብር ይሁን፣ ለእግዚአብሔር ክብር አድርጉት። ብትበሉ ለእግዚአብሔር ክብር ነው፣ ብትጠጡ ለእግዚአብሔር ክብር ነው። የምትኖሩት የምትወጡት የምትገቡት እንለዋለን እኮ ለማለት ጌታ ሆይ በልተን ለክብርህ እንድንቆም እርዳን እንላለን ነው ወይ ነው። የምታደርጉትን ሁሉ ክብር ስርዓት ያዙ። የምታደርጉት ለእግዚአብሔር ክብር ነው ወይ? አያችሁ፣ አንዱ የህይወት ስርዓት የክርስቲያኖች የህይወት ስርዓት ለእግዚአብሔር ክብር አደረኩት የምንለው ነገር ክብር ነው። ለእግዚአብሔር ክብር አድርጉት። አንተስ እኔ ደግሞ ይላችኋል፣ ስሙ ደግሞ እኔ ደግሞ ብዙዎችን ይድኑ ዘንድ። አያችሁ፣ የክርስቲያኖች ዋና ዓላማ ለእግዚአብሔር ክብር መኖር ነው። ቀጥሎ ብዙዎች ምን ያደርጉ ዘንድ? ይድኑ ዘንድ ለጥቅማቸው።
እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እንደማሰኝ። በስንት ነገር የክርስቲያኖች ስርዓት ምንድነው ካላችሁ ድናችኋል። አዎ የዘላለም ሕይወት አግኝታችኋል። አዎ የምታደርጉት ለእግዚአብሔር ክብር ይሁን። የምታደርጉት ለእግዚአብሔር ክብር። እንደገና ደግሞ ሰዎች ሁሉ እንዲድኑ ኢንቴንሽናችሁ ሰው እንዲድን ውስጥ ያለው በደንብ ዲፕ ዳውን ስንገባ ደግሞ ሰዎች እንዲደሰቱ የህይወቱ ስርዓት ይሄ የእግዚአብሔር ቤት የህይወት ስርዓት ይሄ ስነ ስርዓት የሚባል ነገር አለ። ስነ ስርዓት ማለት አለባስ አቋቋም ምናምን አይደለም፣ ኑሮ ነው። የኑሮ ስርዓት ይደሰት ለራሴ ጥቅም አይደለም። የክርስቲያኖች የህይወት ስርዓት ለራስ ጥቅም ሌሎችን መበደል አይደለም። የራስን ጥቅም ለማስከበር ሌሎችን ማሳዘን አይደለም። ስርዓት ለእግዚአብሔር ክብር ነው ወይ የምንኖረው? ምን ብትበሉ ብትጠጡ ብትወጡ ብትገቡ እግዚአብሔር ይከብርበታል ወይ በሉና ጠይቁ። ሰዎች ይጠቅማል ወይ በሉና ጠይቁ። ሰዎች ያስደስታል ወይ በሉና ጠይቁ። ወንጌል እንደሰማ ሰው እንደዳነ ሰው እኔ እንደዚህ ነው የምኖረው ይላል ጳውሎስ። ምንድነው ያንተ ኑሮ? እኔ ያው ሰዎች እንዲድኑ ሰዎች እንዲደሰቱ። ለዚህ እኮ ነው ሁለት ነገር ነው የሚያስጨንቀኝ አለ አንድ ጊዜ። ምንድነው የሚያስጨንቅ? ሊሄድ ከክርስቶስ ጋር መኖር ናፍቆኛል። ሁለተኛ ለሰዎች ጥቅም፣ ሰዎች በእምነታቸው እንዲያድጉ ደስ እንዲላቸው። የክርስትና ስርዓት ይሄ፣ የህይወት ስርዓት ይሄ። ይሄም ብቻ አይደለም ስሙ ሁሉ ደስ እንደማሰኝ ለአይሁድ ለግሪክም ሰዎች ለእግዚአብሔር ቤተ ክርስቲያን ማሰናከያ አትሁኑ። አሁን ምንድነው እየሆነ ያለው ካላችሁኝ፣ ስርዓት አልባ ትውልድ ፈጥረን ለእግዚአብሔር ቤተ ክርስቲያን ማሰናከያ፣ ሰዎች ቤተ ክርስቲያን እንዲጠሏት የሚያደርግ የክርስቶስን ነገር እንዲጠሉ የሚያደርግ ማሰናከያ፣ ለእግዚአብሔር ክብር የማይሆን ለሰዎች ጥቅም የማይሆን ለሰዎች ደስታ የማይሆን ለሰዎች እረፍት የማይሆን ማሰናከያ አትሁኑ። ስርዓት አልባ አትሁኑ። እንደ ልቡ አትሁኑ። ድናችኋል፣ እንደ ልብ አትሁኑ፣ ስርዓት ይኑራችሁ ነው እኮ የሚለው። እነሱን ገልብጠው ሊከሱት ፈልገው ያውቃሉ። ጳውሎስን ሊከሱት ፈልገው ያውቃሉ። የሚያደርገው ነገር ደብሯቸው። ምክንያቱም እሱ ይሄ ገብቶታል፣ የሚኖረው ለእግዚአብሔር ክብር እንደሆነ ገብቶታል። ብርሃን አግኝቶታል፣ ብርሃን በርቷል። ደማስቆ ላይ አግኝቶታል፣ የእውነት ወንጌል አግኝቶታል። የእውነት ወንጌል ሲያገኛችሁ ስርዓት አልባ አትሁኑ። በእግዚአብሔር ቤት በስነ ስርዓት ኑሩ፣ ስርዓት ያዙ። ስርዓቱ ምንድነው? የምታደርጉት ሁሉ ለእግዚአብሔር ክብር ይሆናል ወይ? እግዚአብሔርን ያከብረዋል ወይ? እግዚአብሔር ሰዎች እንዲያከብሩት ያደርጋል ወይ? ሰዎችን ያስደስታል ወይ? ሰዎች ወደ እግዚአብሔር ቤት እንዲመጡ ይጋብዛል ወይ? ስርዓቱ እሱ ነው። ስርዓቱ መጽሐፍ ቅዱስ ቀለም ቀብተ ነው እንደዚህ አቅፈን በጣም ዊርድ የሆነ ሰውን ሁሉ የሚያበሽቅ ሰውን ሁሉ የሚያናድድ የራስን ጥቅም ቅድሚያ ያደረገ ሰውን ኦፌንድ የሚያደርግ ነገር ሰርቶ መንፈሳዊ መስሎ ረጅም ቀሚስ ለብሶ እግዚአብሔር ቤት መጥቶ እንደዚህ ብሎ መዘመር አይደለም። የምታደርጉትን ሁሉ ለማክበር ለእግዚአብሔር ክብር አድርጉት። ስራ ቦታ የምታደርጉት ለእግዚአብሔር ክብር ይሆናል ወይ? ይሄ የማደርገው ነገር እግዚአብሔርን ያከብራል ወይ? ሰዎችን ደስ ያሰኛል ወይ? ሰዎች ወደ እግዚአብሔር ቤት እንዲመጡ ያደርጋል ወይ? ማሰናከያ አይሆንም ወይ? በሉና ጠይቁ። ጳውሎስ እንደሱ ነው የሚለው። እዛው አንድ ምዕራፍ ወደ ኋላ ስትመለሱ አንደኛ ቆሮንቶስ ምዕራፍ 9 ላይ ከቁጥር 12 ጀምሮ የሚገርም ነገር ታገኛላችሁ። ይኸውላችሁ በእግዚአብሔር ቤት ስንኖር የምናደርገው ነገር አለ፣ የምናደርገው ድርጊት አለን። በቃ ስንኖር ድርጊት አለ። እሱ በስርዓትም ይደረግ ነው። ምንድነው ድርጊቱ ሲባል ለእግዚአብሔር ክብር፣ ለሰው ጥቅም፣ ሰው ቢደሰትበት፣ በቃ ሌላ እኮ አይደለም። እግዚአብሔር ሰውን አብሽቁልኝ ብሎ አልመጣም። የወደቀን ሰው ለማንሳት ነው የተዋረደው። የወደቀን ሰው ለማንሳት ነው ሰው የሆነው። ትንሽ የሆነው ታች ሰው ሆኖ የወረደበት ምክንያት የወደቀን ለማንሳት። የእግዚአብሔር ፕላን አይደለም ሰው ማብሸቅ፣ ሰው ማሳዘን፣ ሰው ማስቀየም። የእግዚአብሔር ክብር ነው እኮ ሰው። ስለዚህ ስንኖር የምናደርገው ድርጊት አለ። መሬት ላይ ስንኖር ድርጊት አለን።
በክርስቶስ ውስጥ ነው ያለሁት የምንል ከሆነ ድርጊት አለን። ድርጊታችን ደግሞ ለእግዚአብሔር ክብር ነው ወይ? ይሄ ቆሮንቶስ 9 ላይ ሲናገር እንደዚህ ይላል ቁጥር 12 ከሰው ሁሉ አርነት የወጣሁ ነኝ ይላል። የወጣው ሲሆን የሚበልጡትን እንድጠቅም። የእግዚአብሔር ቤት ስርዓት ጠቃሚ መሆን ነው። የሚበልጡትን እንድጠቅም እንደ ባሪያ ራሴን ለሁሉ አስገዛው። ጠቃሚ ለመሆን ነው ያስገዛውት ራሴ። አይሁድን እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ። አይሁድ ጋር ሲሄድ እንደ አይሁዳዊ መሆነው እነሱን ለመጥቀም እንደ አይሁዳዊ ሆንኩ። ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ያላሉት ከሕግ በታች እንዳለው ሆንኩ። ለምን? ስርዓት ነው። በቃ የህይወት ስርዓት መጥቀም ነው ስርዓቱ። ሕግ የሌላቸውን ሳገኝ እኔ ራሴ በታች ሳልሆን ወርጄ እነሱን ለመጥቀም ይሄን አደረኩ ሆንኩ። ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር ነገር ግን በክርስቶስ ሕግ በታች ሳለው ሕግ የሌላቸውን ሕግ እንደሌለኝ ሆንኩ። ለምን? ደካሞችን እጠቅም ዘንድ። አይሁዶቹን ጋር ሲሄድ አይሁዳዎቹን መሆንበት ምክንያት ለመጥቀም ነው። የእግዚአብሔርን ክብር ልሰጣቸው ነው። ጠቃሚ እንዲሆኑ ነው። ሌሎች ሰዎች የፈገግታ የሳቅ ምክንያት እንዲሆኑ ከነሱ ጋር እንደዚህ ሲሆን ለመጥቀም ነው፣ ለመርዳት ነው። ሕግ ደግሞ ተቆጣጥሯቸው ያሉትን ሰዎች እኔ ከሕግ በታች ሳልሆን ከሕግ በታች መሆንበት ምክንያት እነሱን እጠቅም ዘንድ ነው። አንዳንዶችን ለማዳን ደግሞ ሕግ የሌላቸውን ሳገኝ ደግሞ መረን መስዬ ከነሱ ጋር ሆኜ ምን ለመሆን? ለመጥቀም። የእግዚአብሔር ቤት የህይወት ስርዓት ለእግዚአብሔር ክብር የምናደርገው ነገር ሁሉ ለእግዚአብሔር ክብር መሆኑና ሰው መጥቀሙ በጣም መሰመር አለበት። እግዚአብሔር ቤት ከመጣችሁ ዛሬ ስርዓት ተምራችሁ ሂዱ። የህይወት ስርዓት አለ። ምን ሆናችሁ ነው ችግር ውስጥ የወደቃችሁት? የራሳችሁን ጥቅም ፈልጋችሁ ነው ወይስ የሰዎችን ጥቅም? ምን ሆናችሁ ነው አደጋ ውስጥ የገባችሁ ችግር ውስጥ ያላችሁት? የሰዎችን ደስታ ፈልጋችሁ ነው የራሳችሁን ደስታ ፈልጋችሁ? ምን ሆናችሁ ነው ብሽ ያለባችሁ ህይወት? ለእግዚአብሔር ክብር የሚሆን ነገር ልታደርጉ ፈልጋችሁ ነው ወይስ ለራሳችሁ ክብር ፈልጋችሁ? ይሄው እጠቅም ዘንድ ለደካሞች እንደ ደካማ ሆንኩ። ጠቃሚ ለመሆን ደካማ ሰዎች ስታገኙ እንደ ደካማ መሆን በቃ ጠቃሚ ሰዎችን ካሉበት ድካም ውስጥ ለማውጣት ለመጥቀም ደካማ ሁኑ። ደካማ ስታገኙ ደካምነቱን እየለፈለፋችሁ የሰዎችን ድካም ጭራሽ ከድካም እንዳይወጡ ማድረግ ክርስትና አይደለም። የደከሙ ሰዎች፣ የማይችሉ ሰዎች፣ አቅም የሌላቸው ሰዎች አጠገባቸዋለሁ። አሁን እነሱን ሰዎች እንደነሱ ሆኖ መርዳት ያስፈልጋል። ደካሞችን ጠቅም ዘንድ ለደካሞች እንደ ደካማ ሆንኩ። በሁሉ መንገድ አንዳንዶችን አድን ዘንድ። በስንቱ መንገድ በሉልኝ? በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋራ። ከስንቱ ጋራ? ክርስትና ከስንቱ ጋር ነው የምትኖረው? ከሁሉ ጋራ ነው። ከሁሉ ጋራ ቦክስ ሰርተ ጥግ ይዘ ኮርነር ይዘ በመስኮት ምላስን እያወጣ መበሻሸቅ አይደለም። ለዚህ ነው ቢቻላችሁ በእናንተ በኩል ከስንቱ ጋር? ከሁሉ ጋር በምን ኑሮ የተባለ? በሰላም ነው። ይገርም ነው። በሁሉ ነገር እንደነርሱ ሆንኩ። ለምን? በወንጌል ማህበርተኛ ሆን ዘንድ ስለ ወንጌል ሁሉን አደርጋለሁ አለ። እስቲ ስለ ወንጌል በሉ። ሁሉን አደርጋለሁ። ስለዚህ የህይወት ስርዓት አለ። የምናደርገው ድርጊታችን ከክርስቶስ ጋር ያለንን ቁርኝት ያሳያል። መልካችን ምን እንደሚመስል የምትኖሩት ኑሮ ከሰዎች ጋር ያላችሁ ኑሮ ከህግ ያለው ጋራ፣ ህግ የሌለው ጋራ፣ ኃጢአተኛው ጋራ፣ ወደቀ የምትሉት ጋር ምናምን ያላችሁ ህይወት ማህበራዊ መስተጋብራችሁ ከክርስቶስ ጋር ያላችሁን ቁርኝት አንደኛ ማሳያ ነው። ከክርስቶስ ጋር መኖራችሁ ማሳያ ምልክቱ ኑሯችሁ። ስለዚህ ከደካማ ጋር እንዴት ናችሁ? ከብርቱ ጋር እንዴት ናችሁ? ከሚያምነው ጋር እንዴት ናችሁ? ከማያምነው ጋር እንዴት ናችሁ? የህይወታችሁ በስርዓት የተቃኘ ነው ወይ? ለእግዚአብሔር ክብርና ለሰዎች ጥቅም በሚሆን እውነት ላይ የተቃኘ መሆኑን ቼክ አድርጉ። ይሄ ነው። እንዳልበድልህ ስርዓትን አስተምረኝ አለ ዳዊት። ለምንድን ነው ይሄን የምትነግረን ፓስተር? እንዳትበድሉት። ጌታ የሞተበትን ጉዳይ አጨማልቃችሁ እንዳትበድሉት። ጌታ ክብሩን ጥሎ የወረደበትን ምክንያት ነካክታችሁበት እንዳትበድሉት። የሞተበት ጉዳይ ላይ ቀልዳችሁ እንዳትበድሉት። ስርዓት መማር አለባችሁ። ኢየሱስ ክርስቶስ ለሰዎች ሁሉ ነው የሞተው። ኢየሱስ ክርስቶስ ኃጢአተኛ ነው መሬት ላይ ያስመጣው።
እኛ ለኃጢአተኛ ያለን መልከታ ለሰዎች ያለን መልከታ መስተካከል አለበት። ተሰብስበን ድነን የመጣን ሰዎች በብሔር ተደራጅተን በሀብት ተደራጅተን በገንዘብ ተደራጅተን በእውቀት ተደራጅተን የራሳችንን ቦክስ ሰርተን ይሄኛው አይመጥነንም ኖ ይሄ በጣም ሩቅ ነው ከክርስቲና ሩቅ ነው። አሁን ስለማይ አንዳንድ ሲብተሞች ስለማይ ሀገሩ ላይ አሉ በክላስ የተደራጁ ሰዎች ኖ ይሄ ለእግዚአብሔር ክብር ነው። ጳውሎስ እንግዲህ ያው ተሸውዷል እንዴ አድን ዘንድ እጠቅም ዘንድ ከሁሉ ጋራ በሁሉ ነገር የወንጌል ማህበርተኛ ሆን ዘንድ ስለ ወንጌል ማላደርገው ነገር የለም ማልሆነው ነገር የለም ማለት ስርዓት ያዙ። ደሃ ለምን ያለው የምትሉ ሰዎች ስርዓት መያዝ አለባችሁ። ደካማ ለምን ያለው የምትሉ ሰዎች ስርዓት መያዝ አለባችሁ። ኃጢአተኛ ለምን ያለው የምትሉ ሰዎች ስርዓት መያዝ አለባችሁ። ምስኪን ሰዎችን ለምን ያለው የምትሉ ሰዎች ስርዓት መያዝ አለባችሁ። ለዛውም ወንጌል ይዛችሁ ማለት የደከሙ ሰዎች የሳቱ ሰዎች የሆነ ነገር ውስጥ ያሉ ሰዎችን ለምን ያለው የምትሉ ሰዎች ስርዓት ምንድነው ካላችሁ ይሄው ስርዓቱ ይሄ ለእግዚአብሔር ክብር ምንም ነገር ብትበሉ ብትጠጡ የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ይላል። ለማን ክብር ነው የምናደርገው? ለሰዎች ጥቅም አድርጉት ነው የተባለው። ስለዚህ ክርስትና ለሰዎች ጥቅም መኖር በክርስቶስ ቤተክርስቲያን በክርስቶስ ስም በተሰበሰብን ሰዎች መካከል ሌላ ነገር ልትሰሙ አትችሉም። እዚህ ጋር ጽፈን ሌላ ነገር ልንሰራ አንችልም። በክርስቶስ ከሆናችሁ በክርስቶስ ሁኑና ክርስቶስ የሚሰራውን ስሩ። ክርስቶስ የሁሉ ነው፣ ለሁሉም ነው የሞተው። ስለዚህ ውስጣችሁ በጣም የተንገበገባችሁት የታመማችሁት ለማን ክብር ፈልጋችሁ? ለእግዚአብሔር ክብር ከሆነ ወገኖቼ ብንኖርም ብንሞትም ለእግዚአብሔር ክብር ነው። አሜን። በህይወት ሆነን ብንኖር ለእግዚአብሔር ክብር እንኖራለን፣ ብንሞትም ለእግዚአብሔር ክብር እንሞታለን ይላል መጽሐፍ ቅዱስ። ስለዚህ ስርዓቱ ምንድነው ካላችሁ ለእግዚአብሔር ክብር መኖር፣ ለሰዎች ጥቅም መኖር። ሂዱና ፊልጵስዩስ ምዕራፍ 2:5 አንብቡ። በክርስቶስ ኢየሱስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ይሁን ይላል ጳውሎስ። ክርስቶስ ዘንድ የነበረው ሐሳብ ምንድነው ስትሉ ሁለት ነው። ቼክ አድርጉ። በክርስቶስ ዘንድ የነበረው ሐሳብ። አሁን ስርዓት መያዝ ከፈለጋችሁ ስርዓት አልባ ሆኜ እንዳልጨርስ ሕግህን አስተምረኝ የምትሉ ሰዎች የእግዚአብሔር ሕግ ሆኖ የተገለጠው ክርስቶስ እንዴት ነው የኖረው በሉና ጠይቁ። በክርስቶስ ዘንድ የነበረ ሐሳብ አለ። ምንድነው ሐሳቡ? አንደኛ ክብሩን መቀማት እንደሚገባ ነገር ሳይቆጥር በምስሉ እንደሰው ተገኘ ይላል። ራሱን አዋረደ፣ ባዶ አደረገ፣ የባሪያን መልክ ያዘ፣ ራሱን ተወ ለእግዚአብሔር። ከዛስ እስከ መስቀል ሞት ድረስ የታዘዘውን አባቱ ለሚፈልገው ነገር ራሱን ሰጠ ይላል። ክርስቶስ ዘንድ የነበረው ሐሳብ ይሄ ነው። እንግዲህ ክርስቶስን እንኑረው፣ ስርዓት እንማር፣ እንዳልበድልህ ሕግህን አስተምረኝ እያልን ከሆነ እግዚአብሔር ሆይ ሕግህን አስተምረኝ ስትሉት ይሄው ሕጌ የሕግ ፍጻሜ የሆነውን ክርስቶስ እሱም እንዴት ነው የኖረው? ክብሩን መቀማት እንደሚገባ ነገር አልቆጠረውም። የሱ የክብር ጥያቄ የለበትም። የአባቱን ፍቃድ እስከ ሞት ለማስተናገድ ነው የመጣው። አንደኛ ኢየሱስ ጋር የነበረው ሐሳብ ራሱን ሙሉ ለሙሉ ለእግዚአብሔር ለአባቱ ሰጥቶ እስከ ሞት መታዘዝ። ሁለተኛ ለሰዎች ጥቅም ነው ኢየሱስ የኖረው። ሰዎች እንዲድኑ ነው ኢየሱስ የኖረው። ክብር ለእግዚአብሔር ይሁን። ስለዚህ የምንሰራው ስራ ሁሉ በክርስቶስ ወይም ደግሞ ክርስቶስ የሚከበርበት ሊሆን ይገባል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ የቱ ጋር ነው ያለነው የሚለውን ነገር ማየት ይኖርብናል። አንተን እንዳልበድል ቃልህን በልቤ ሰወርኩ፣ አቤቱ ብሩክ ነህ፣ ሥርዓትህን አስተምረኛል። ለምን? እንዳልበድልህ። ስለዚህ ዛሬ እግዚአብሔርን እንዳንበድል፣ ጌታችንን እንዳንበድል የምንሰራውን የምናደርገውን ነገር ማወቅ በጣም ነው የሚያስፈልገው። ስለዚህ ዛሬም እንደገና በስርዓት እንድንኖር እያንዳንዳችን በጥንቃቄ መኖር የምንችልበትን ስርዓቱን እግዚአብሔር እንዲያስተምረን መጸለይ ይኖርብናል። ስርዓትን እንድንማር ስርዓት የሚያስይዘን ምንድን ነው የተባለ እንደው 4 ነገር በፍጥነት ነግሬያችሁ ጸልየን እንጨርሳለን። እግዚአብሔርን እንዳንበድል ምን እናርግ? እንማር። ቁጭ ብለን እንማር። እንዳንበድለው እንማር። ከማን እንማር? ከክርስቶስ እንማር። ፈቃዱን ለማድረግ እንማር። ቁጭ ብለን መስማት አለብን። እንዳንበድል ስርዓቱን መማር። ሕግ ለእግሬ መብራት ለመንገዴ ብርሃን ነው የተባለውን ሕጉን መማር አለብን።
እንዳንበድል ምን እናድርግ? ቁጭ ብለን መማር። የተማርነውን ነገር ደግሞ ከሰማን በኋላ መኖር አለብን። የተማርነውን ነገር ማድረግ አለብን። የተማርነውን ነገር መፈጸም አለ። ስርዓትም ያስይዘን መማር ነው። ዛሬ ቁጭ ብሎ ለመማር ስንት ሰው ፈቃደኛ ነው? በተለይ ወንዶች በደንብ ስሙ። የእግዚአብሔርን ፈቃድ፣ የእግዚአብሔርን ስርዓት፣ የቤታችንን አያያዝ ስርዓት፣ የትዳር አያያዛችንን ስርዓት፣ የአወጣጥ አገባባችን ስርዓት፣ እጮኛማቾች እንዴት መኖር እንዳለብን፣ ጓደኛማቾች እንዴት መኖር እንዳለብን፣ አገልጋዮች እንዴት ማገልገል እንዳለብን፣ ህዝብ እንዴት መኖር እንዳለበት፣ እንዴት መውጣት እንዴት መግባት እንዳለበት ቁጭ ብሎ መማር አለበት። ይሄ የእግዚአብሔር ቃል መመሪያ ነው። በዚህ የእግዚአብሔር ቃል እውነት ነው ስርዓት የምንማረው። እንዳልበድልህ እንዳላሳዝንህ ስርዓትህን አስተምረኛል። ዛሬ ምንድን ነው እየተማራችሁ ያላችሁት? ከክርስቶስ ጋር ነው ያለነው። አዎ የእግዚአብሔር ልጆች ነን። አዎ ድነናል። አዎ የእግዚአብሔር መንግስት ወራሾች ነን። አዎ ኢየሱስ ክርስቶስን የግል መድኃኒትና አዳኝ አድርገን ተቀብለናል። አዎ ስለዚህ ምንድን ነው የምናደርገው? እንማረው። የተማርነውን ነገር እንኑረው። በስርዓት እንውጣ፣ በስርዓት እንግባ። ሰራተኛ በስርዓት ውጣ፣ በስርዓት ግባ። እያንዳንዱ ነገር ላይ ስርዓት ያስፈልጋል። ለሁሉም ነገር ስርዓት ማስተማር የሚችል የእግዚአብሔር ቃል ነው። ክብር ለእግዚአብሔር ይሁን። ስለዚህ የተማርነውን ነገር ማድረግ አለብን። የተማርነውን ነገር መፈጸም አለብን። የተማርነውን ነገር ስናደርግ ነው እግዚአብሔር እንዳንበድለው፣ እግዚአብሔር እንዳናሳዝነው፣ ስሙንም እንዳናስጠራ፣ ወንጌል እንዳናሰድብ የሚረዳን መማር ነው። ከተማርን በኋላ መኖር። ይሄ ነው ሁለተኛው፣ የተማርነውን በስርዓት መተግበር። ሶስተኛው አመስጋኝ መሆን አለብን። የተማረ ሰው ከእግዚአብሔር መጽሐፍ ቅዱስ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ነው ያለው ለዚህ። ከእግዚአብሔር ስንማር አመስጋኞች እንሆናለን። ሰላማዊ ሰዎች እንሆናለን። አመስጋኞች እንሆናለን። አንዱ ስርዓት ነው የእግዚአብሔር ሕዝብ ስርዓቱ፣ የእግዚአብሔር ሕዝብ አወጣጥ አገባቡ፣ ኑሮ ስርዓቱ ይሄ ነው። ማመስገን ነው። እግዚአብሔርን ማመስገን አለብን። እግዚአብሔር የሚመሰገን አምላክ ነው። ይሄ ስርዓት ነው። አንዱ ስርዓት ነው። ይሄ የሚያንጎራጉር አይደለም። እግዚአብሔርን በየሄደበት የሚያማው አይደለም። እግዚአብሔርን በየደረሰበት ስሙን እያነሳ በክፉ የሚያማ አይደለም። የእግዚአብሔር ሕዝብ አመስጋኝ ሕዝብ ነው። በከፍታም በዝቅታም የምናመሰግን እንሆናለን። ስርዓት የምንይዘው ተምረን ነው። ስርዓት የምንይዘው የተማርነውን ፈጽመን ነው። ስርዓት የምንይዘው አመስጋኞች ሆነን ነው። ሁልጊዜ የእግዚአብሔርን ስርዓት አስተምረኝ ልንለው ያስፈልጋል። በእግዚአብሔር ፊት ስትጸልዩ ከዚህ ይህንን ሳምንት ሰጥቻችኋለሁ፣ ነግሬያችኋለሁ። ሳምንታችሁን በሙሉ እግዚአብሔር ሆይ ስርዓትን አስተምረኝ ብለን መጸለይ አለብን። የባልነት ስርዓት፣ የሚስትነት ስርዓት፣ የልጅነት ስርዓት፣ የአገልጋይነት ስርዓት፣ ያወጣጥ ያገባብ ስርዓት አስተምረኝ፣ እንዳልበድል እንደ ቃልህ እንዳንተ ልጅ መኖር እንድችል እርዳኝ ብለን ልንጸልይ ያስፈልጋል። ስርዓትን አስተምረኝ። ለምን? እንዳልበድልህ ስርዓትን አስተምረኝ ነው ያለው። እግዚአብሔር ማስተዋል ይስጠን። ስለዚህ በእነዚህ ነገሮች ላይ ዛሬ እንድንጸልይ ጠይቃችኋለሁ። ሁላችንም አብረን በእግዚአብሔር ፊት እንጸልያለን። እንዳልበድልህ ስርዓትህን አስተምረኝ። አብረን እንጸልይ። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እንዳንበድልህ፣ እንዳናሳዝንህ በአንተ ፊት እግዚአብሔር ሆይ ስንወጣ፣ ስንገባ፣ ስንኖር፣ ስናገለግል፣ ስንሰማራ እንዳንበድልህ ስርዓትን አስተምረን። ያወጣት ስርዓት፣ ያገባብ ስርዓት በእያንዳንዱ ነገር ላይ እግዚአብሔር ሆይ ስርዓትን አስተምረ በቃል እውነት ቃኝተ ቀርጸህን በፊትህ እንድንቆም ከልጅህ ከኢየሱስ ክርስቶስ እንደተማርን ለአንተ ክብር ለሰዎች ጥቅምን ምንኖር ሰዎች እንሆን። እንደ ቃል እንደተናገርከን እግዚአብሔር ሆይ ማናቸውንም ነገር ብታደርጉ ለእግዚአብሔር ክብር አድርጉት ተብሎ እንደተጻፈ ስርዓትን ተምረን የምናደርገው ሁሉ ለአንተ ክብር እንዲሆን፣ ለሰው ጥቅም እንዲሆን፣ ለሰው ደስታ እንዲሆን፣ በእያንዳንዱ ነገር ላይ የአንተ ድጋፍ እንዲመጣልን፣ ጸጋህ እንድታበዛልን፣ ጉልበት እንድትሰጠን፣ ሞገስ እንድትሰጠን በኢየሱስ ስም እንለምንሃለን። ስርዓት አልባ ልጆችህን ስርዓት አስይዘን እግዚአብሔር ሆይ እንዳንበድልህ፣ እንዳናሳዝንህ፣ አንተ ቆስለህ ሞተህ ሕይወት የሰጠህን ጌታ እንዳንበድልህ ስርዓትን አስተምረን። እንዳንተ ልጆች እንድንወጣ እንድንገባ እርዳን። ስለ ሁሉም ነገር እጅግ አድርገን እናመሰግንሃለን። ጉባኤ በእግዚአብሔር ፊት እጆቹን እንዳነሳ በረከትን እንቀበላለን። የሰራዊት አምላክ እግዚአብሔር አባት ይባርካችሁ፣ ይጠብቃችሁ፣ ፊቱንም ያብራላችሁ፣ ሰላሙን ይስጣችሁ። በገባችሁበት፣ በወጣችሁበት፣ በተሰማራችሁበት ስፍራ ሁሉ የእግዚአብሔር ክንድ ከእናንተ ጋር ይሁን። መልአኩን ከፊታችሁ ይስደድላችሁ፣ መከናወን ይስጣችሁ። መልካም ነገሮች ሁሉ ለእናንተ ይሁኑላችሁ።
እግዚአብሔር ያለው በሕይወታችሁ ይፈጸምላችሁ፣ ደስ ያሰኛችሁ። በቀኑም መጨረሻ አንድ ቀን በክብር ሁላችንም በመንግሥተ ሰማይ እንገናኝ። ደህና ዋሉ።